ሰበር ዜና አሜሪካ ከባድ ማስጠንቀቂያ ለህወሓት ሰጠች። የህወሓት ታጣቂ አልዋጋም ብሎ ወደ ቤቱ እየገባ ነው። አክራሪ የህወሓት አመራሮች ብቻቸውን እየቀሩ ነው። በሌላ በኩል ህወሓት አዘጋጅቶ ያጸደቀውን ዘግናኝ የተባለ አዋጅ በትግራይ ክልል ተግባራዊ እንዲሆን ዛሬ ትዕዛዝ ሰጥቷል። ትግራይ ክልል ተወጥራለች። በዝርዝር የምንመለከተው ቀዳሚ ሰበር ዜና ነው። በሌላ ዜና ኢራን አዲስ ጥቃት በሆርሙዝ ወሽመጥ ላይ ፈጽማለች። ሁሉንም ሰበር ዜናዎች በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ ሰበር ዜናዎች ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የአሜሪካ ኤምባሲ ለህወሓት ማስጠንቀቂያ ሰጠ። የአሜሪካ ኤምባሲ በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቅፉ አካላት በአፍሪካ ህብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ አሳስበዋል። የፖለቲካ መሪዎች የፕሪቶሪያ የግጭት ማቆም ስምምነትን ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑንም ኤምባሲው ገልጸዋል። ኤምባሲው ይህን የገለጸው በትግራይ ክልል ያለውን ሁኔታ በተመለከተ በቃል አቀባዩ በኩል ዛሬ አርብ ሰኔ 19 2018 ባወጣው መግለጫ ነው። የዛሬው መግለጫ አሜሪካ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏን ካሳወቀች ከአንድ ሳምንት በኋላ የወጣ ነው። የዛሬው የአሜሪካ ኤምባሲ መግለጫ ህወሓትን በቀጥታ ባይጠቅስም ሆን ብለው የሰላም ሂደቶችን የሚያደናቅፉ አካላት የሚል አገላለጽ ተጠቅመዋል። በክልሉ ያሉ የፖለቲካና የሲቪል ማህበረሰብ መሪዎችም በፖለቲካዊ ውይይት መሳተፍ እንደሚገባቸውም ኤምባሲው በመግለጫው አሳስበዋል። መሪዎቹ በጥቅምት 2015 በደቡብ አፍሪካ ፕሪቶሪያ የተፈረመውን የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑንም ኤምባሲው አስገንዝበዋል። አሜሪካ ይህን ብትልም የትግራይ ክልልን በአሁኑ ወቅት እያስተዳደረ ያለው ህወሓት የፕሪቶሪያ የግጭት ማቆም ስምምነት መፍረሱን በተደጋጋሚ በሚያወጣቸው መግለጫዎች ሲያስተዋውቅ ቆይተዋል። በተያያዘ ዜና ቲዲኤፍ እየሸሸነው አልዋጋም ብለዋል ሲሉ ጀነራል ጻድቃን ገብረትንሳኤ ተናገሩ። ቲዲኤፍ የሚባለው ጦር እየሸሸ ቤቱ ተቀምጧል፣ አልዋጋም ብለዋል። ትግራይ ያሉ መሪዎች ከሻዕቢያ የሚሰጣቸውን ተልዕኮ ተቀብለው የጦርነት ፍላጎታቸውን አልተውም፣ ነገር ግን አቅማቸው ስለተመናመነ እየወላወሉ ነው። በፊት ማስተዳደር በሚችሉበት አቅም ማስተዳደር ስላልቻሉ አፋኝ ህግ አውጥቶ ማስተዳደር ነው የሚፈልጉት። ቀደም ሲል የሰሩትን ወንጀል ለመሸፈን ሌላ ወንጀል እየሰሩ እንዳለ ይሰማኛል ሲሉ ጄኔራል ጻድቃን ገብረትንሳኤ በዛሬው ዕለት ተናግረዋል። በሌላ ዜና የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትን የያዘው አወዛጋቢ አዋጅ ተግባራዊ እንዲሆን አዘዘ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ወደ ስራ የመለሰው የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትንና በሞት የሚያስቀጡ ድንጋጌዎችን የያዘውን አዋጅ ተግባራዊ እንዲሆን ትዕዛዝ አስተላልፈዋል። ከ6 ዓመት በፊት በተደረገውና የፌዴራል መንግስት ህገወጥ ባለው ምርጫ የተቋቋመው የክልሉ ምክር ቤት የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ በሚል የወጣውን አዋጅ ያጸደቀው ግንቦት ወር ላይ ነበር። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ኃላፊነትም ስለ አዋጁ ለፍትህና ጸጥታ አካላት ስልጠና ሲሰጡ ቆይተዋል። አዋጁ እስካሁን በክልሉ ነጋሪት ጋዜጣ ባይታተምም ወደ ስራ የተመለሰው ምክር ቤት አፈጉባኤ ምህረት በርሃ ረቡዕ ሰኔ 17 2018 ዓመተ ምህረት ለክልሉ ፍትህ ቢሮ በጻፉት ደብዳቤ ህጉ ተግባራዊ መሆን እንዲጀምር መመሪያ ሰጥተዋል። የትግራይ ክልል ከፍተኛ ፍርድ ቤትና የፖሊስ ኮሚሽን ግልባጭ ተጠቅሰዋል። አፈጉባኤዋ በደብዳቤያቸው በባለፈው ጉባኤያችን የጸደቀው 46 ገጽ የያዘ የህዝብ ትግራይ ህልውናና ደህንነት አዋጅ በነጋሪት ጋዜጣ እስኪታተም ድረስ በጊዜያዊነት እየሰራችሁበት እንድትቆዩ እናሳስባለን ብለዋል። የክልሉ ምክር ቤት ተግባራዊ እንዲሆን የወሰነው ይህ አዋጅ ከክልሉ ፖለቲከኞችና ዓለም አቀፉ የሰብአዊ መብት ተቋም ሂዩማን ራይትስ ዎች ተቃውሞ ደርሶበታል። ሂዩማን ራይትስ ዎች ማክሰኞ ሰኔ 16 ቀን ባወጣው መግለጫ ህጉን ጨቋኝ ሲል ገልጾታል። አዋጁ የትግራይ ክልል ባለስልጣናት ሰዎችን ለወታደራዊ አገልግሎት የሚያስገድዱበትና ተቃዋሚዎችን ለመቅጣት የሚያስችል ሰፊ ስልጣን የሚሰጥ እንደሆነ ገልጸዋል። አዋጁ ግልጽ ያልሆነና እጅግ የሰፋ ቋንቋን መጠቀሙን የገለጸው ዓለም አቀፉ የሰብአዊ መብቶች ተቋም ለተለያዩ ጥፋቶች እስራትንና የሞት ቅጣትን
ቅጣትን ደንግገዋል ብለዋል። በአዋጁ ላይ እስከ ሞት ድረስ እንደሚያስቀጡ ከሰፈሩት የወንጀል ድርጊቶች አንዱ በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ነው። ከጠላት ጋር መተባበርና ምስጢር ማውጣት እንዲሁም ባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስም እስከ ሞት የሚያደርስ ቅጣት ያስፈርዳሉ። በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ እንዲሁም የትግራይ ተወላጆችን ለጠላት መመልመልና የትግራይ ጦር እንዲከዱ ማነሳሳትም እስከ ሞት ድረስ ከሚያስቀጡ ጥፋቶች መካከል ተጠቅሰዋል። በተጨማሪም አዋጁ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ደንግገዋል። ይህንን ለማድረግ ፍቃደኛ ያልሆነ ግለሰብ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም እንደሚደረግም በህጉ ተቀምጠዋል። አዋጁ ወደ ኋላ ተመልሶ የትግራይ ጦርነት ከተጀመረበት ከጥቅምት 24 2013 ዓ.ም አንስቶ በተፈጸሙ ድርጊቶች ላይ ጭምር ተግባራዊ እንደሚሆን መግለጹም መሰረታዊ የህግ አወጣጥ መርህን ይጥሳል የሚል ትችት እንዲነሳበት አድርጓል። ወደ ዓለም አቀፍ ሰበር ዜና ስንሸጋገር በሆርሙዝ የጭነት መርከብ ላይ ጥቃት በመድረሱ ተመድ ባህርተኞችን ለማስወጣት የያዘውን እቅድ አቆመ። በወሳኙ የባህር መተላለፊያ ሆርሙዝ በኩል ስታልፍ በነበረ አንድ የጭነት መርከብ ላይ የደረሰውን ጥቃት ተከትሎ የተባበሩት መንግስታት ዓለም አቀፍ የማሪታይም ድርጅት በወሽመጡ ማለፊያ አጥተው የቆዩ ከ11 ሺህ በላይ ባህርተኞችን ለማስወጣት የያዘውን እቅድ በጊዜያዊነት አቁመዋል። ከዚህ ጥቃት አስቀድሞ በርካታ ጀልባዎች ማለፋቸውን የገለጹት የተቋሙ ዋና ኃላፊ ሌሎች ጉዞዎችን ለማድረግ ግን በቅድሚያ አስፈላጊው የደህንነት ማረጋገጫ መኖሩ ሊረጋገጥ እንደሚገባ ገልጸዋል። የብሪታንያ የባህር ላይ የደህንነት ተቋም ትናንት ሐሙስ ባወጣው መረጃ በኦማን ከሚገኘው የዳሂት ወደብ በስተደቡብ ምዕራብ 7.5 ኖቲካል ማይል ርቀት ላይ አንዲት መርከብ ማንነቱ ባልታወቀ ተተኳሽ መመታቷን አስታውቋል። በዚህ ጥቃት በሰዎች ላይ የደረሰ ጉዳት ስለመኖሩ አልተገለጸም። ቫንጋርድ የተባለው የማሪታይም ስጋት አስተዳደር ተቋም ኤቨር ላቭሊ የተባለችው ይቺ በሲንጋፖር ባንዲራ የምትንቀሳቀስ መርከብ ጥቃቱ ከተፈጸመ በኋላ ጉዞዋን መቀጠሏን አስታውቀዋል። የአሜሪካ ባለስልጣናት ኢራን መርከቧ ላይ ጥቃት ፈጽማለች ማለታቸውን የአገሪቱ መገናኛ ብዙሃን ዘግበዋል። ኢራን የሆርሙዝ ወሽመጥን ለማስተዳደር ያቋቋመችው መስሪያ ቤት በበኩሉ ከተቀመጡት መስመሮች ውጪ የሚጓዙ መርከቦች ደህንነቱ የተጠበቀ ጉዞ የማድረግ ማረጋገጫ እንደማይኖራቸው አስጠንቅቀዋል። የፋርስ ባህረ ሰላጤ ወሽመጥ ባለስልጣን በኤክስ ገጹ ባሰፈረው ጽሑፍ ከተፈቀዱ መንገዶች ውጪ በመጠቀም ምክንያት ለሚፈጠሩ ማንኛውም መዘዝ ኃላፊነቱ የመርከቡ ባለቤት ኦፕሬተርና ዋና ኃላፊ ይሆናል ብለዋል። ድርጅቱ አሁን የጭነት መርከቧ ላይ ጥቃት ከተፈጸመ በኋላ ባወጣው መግለጫ ግን የተቀናጀ አካሄድና የጉዞ ደህንነትን ለማረጋገጥ ሲባል ተጨማሪ ግልጽነት እስከሚኖር ድረስ የማስወጣት እቅዱ በጊዜያዊነት ይቆማል ብለዋል። በሆርሙዝ ወሽመጥ በኩል የሚደረግ የመርከቦች እንቅስቃሴ በሙሉ ከኢራን ጋር በመቀናጀት ካልተደረገ ደህንነቱ አስተማማኝ እንደማይሆን የኢራን ባለስልጣናት አስታውቀዋል። የኢራን ምክትል የውጭ ጉዳይ ሚኒስቴር ካዚም ጋሪባባዲ እንደተናገሩት በሆርሙዝ በኩል የሚደረግ ጉዞ ከኢራን እውቅና ውጪ ከሆነ ዋስትና እንደማይኖረው በማመላከት የትኛውም በመተላለፊያው ላይ የሚከፈት የባህር መስመር ከኢራን ጋር በመቀናጀት ካልሆነ እግድ እንደሚጣልበት አስጠንቅቀዋል። ውድ ተመልካቾቻችን የሰዓቱን የተመራረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።